ሃርሞን ጃኒ እንዴት ነሽ? እኔ ነው አለው እንዴት ነህ? አለሁልሽ። ሪች ላደርግሽ ሞክሬ ነበር። ቴክስቴን የተሻለ ነገር አውርተናል። አዎ ቴንክ ዩ። የበለጠ እንዳልጠይቅሽ ስልክሽ አይሰራም። ስልኬ ዝግ ነበረ በሰዓቱ፣ ግን በጣም አመሰግናለሁ። ቴክስትህን አይቼው ነበረ። ስላየሁሽ አሁንም ደስ ብሎኛል። እንዲህ ምንትን ስላልሽ ቴንክ ዩ ሞኒዬ። በጣም ጥሩ። ሜቢ የተቀረጸ ቪዲዮ ምናምን አይተሽ ሊሆን ይችላል። እኔ ስለእናንተ ጉዳይ ሳወራ ሁለታችሁም ጓደኞቼ ናችሁ። ለማንም ማርላት አልፈለግኩም። ከሁለት አንዳችሁ መጠየቅ አለበት ብዬ ሰርቻለሁ። ሜቢ እሱ ሊያስከፋሽ ይችላል። እሱም ሐሰት ነው፣ በሐሰት ነው የከሰሰችኝ ካለ ጆንም ከሱ ማሸነፍ አለበት ስሙን ለማጥራት። አንቺም ተጎድቻለሁ ካልሽ እስከ መጨረሻው መክሰስ አለብሽ ብዬ ሰርቻለሁ ቪዲዮ። እሱን አይተሽ እንዳይደብርሽ። አሁን ግን ሌላ ኢንሲደንት ተፈጥሮ በዛ ወይ እየተከራከርን ነው። ሰሞኑን የተፈጠረውን ሰምተሻል? ለመናገር ይከብዳል፣ ግን መናገር የሚከብድ ከሆነ በውስጥ ትነግረኛለህ። የሚከብድ አይደለም። ቫይራል ወጣ ነው። በእሱ ዙሪያ ቪዲዮ ሰርቼ ስለሱ እየተከራከርን ነው። ዩኖ ማይጂዎችን ታውቂያቸዋለሽ? ሚስት ያለው ልጅ ታውቂያለሽ? እጅ ልጅ ቆንጆ ሚስት ያለው አጭሩ ልጅ ምን ከሱ ልጅ ጋር ያለችው ልጅ የሆነ ቪዲዮ ተለቆባት ነበር እና የእሷ ቪዲዮ ሲለቀቅ እነሱ ላይቭ ገብተው ሙድ እየያዙባት ነበረ። ስለዚህ ሙድ ስለያዙባት ይሄ ነገር ውሸት እንትን ተገቢ አይደለም ብዬ አሬስ እያረኩ ነበረ። ተረዳሽኛ? እና አንቺ ጃኒ ልጠይቅሽ የምፈልገው ነገር አለ። ጃኒ ብዙ አሳልፈሻል። አንቺ አሁን ፌመስ ነሽ፣ አሪፍ ደረጃ ላይ ነሽ። 18 ዓመት ያላት 18 ዓመት የሆነች ሴት ልጅ ወንዶች ቤት ሄዳ ስትሪም እንድታረግ ትመክሪያለሽ? አሁን እሱን እየመከርኩ ነበረ። ቪዲዮ እንቀረጻለን ቤት ነይ ቢሉ አሁን እኮ እንደዚህ አይነት ነገር ውስጥ መግባቱ እኮ ራሱ ሌላ እሱን ብቻ እሱን እያወራው ነበረ። እንገናኛለን ካለሽ እንገናኛለን። ልጅቷን ግን በውስጥ እኔ እረዳታለሁኝ። እኔ እንትን ማለት እችላለሁ። ችግር የለም። ወደ ኮርት ሄዳለሁ፣ ወደ ህግ ሄዳለሁ ብላኛለች። መሄድ የምትችል ከሆነ ታግዣታለሁ፣ አግዛታለሁ። ከሌላ ነገር ካለ አግዛታለሁ። ግን ሌላ እንኳን እኔ ግን በራሴ አዝኜብሻለሁ። ምን አጠፋው ሞኒዬ? ምን አደረግኩ? 43 ቀን ታስረ ያጠይቅኝ። አይ እኛስ ታስረማሽ ማን ጠየቀን? ኤክስፔክት አታድርግ የኔ አባት። እኔ አሁን በሰዓቱ እኔ የሆነን ለመናገር እኔ እናንተ ኮንታክት የለንም። ከዛ በፊትም የታሰርክበትን ቦታ አላውቅም፣ ግን ኤክስፔክት አታድርግ። በተለይ ቲክቶክ ላይ የምታውቀውን ሰው ኤክስፔክት አታድርግ። እኔ አንቺን ኤክስፔክት አድርጌሽ ነበረ። እናንተ ኮንታክት የለንም እኮ ከጃኒ ጋር በህይወቴ አንድ ቀን የተገናኘ ነው። አንድ ቀን በአካል የተያየ ነው። በአካል እሱም ተደዋውለን ምናምን አይደለም። ገጭቼ ቴንኪው ገጭቼ ሳይሆን እንደ ስቼ ገብተህብኝ ሳትኩህና አረን ያልሰበርኩ ባንተ ስነ ስርዓት ደግሞ ይህ ቪዲዮ ተቀምጦ እንደዚህ አድርገኝ ነበር ብለህ እንትን እንዳትል እኔ አልነካውህም፣ ግን ሳልፍ ልነካስል እንትን አለ። ግን አምሮብሻል። በዚህ አጋጣሚ የምነግርሽ ነገር ቴንኪዩ ሞኒዬ፣ አመሰግናለሁ በጣም። አንተም በጣም ስነ ስርዓት ይዛሃል፣ መሳደብ አቆመሃል። በጣም ደስ ብሎኛል በዚህ አጋጣሚ። ሲሪየስሊ ማርያም እየቀለድኩ አይደለም። ከሚጠሉ ውስጥ አንዷ ነው የነበርኩ ታውቃለህ። ስለ በጣም በቃ ትደብረኝ ነበር፣ ለሴት ልጅ ዲስሬስፔክት ምናምን የምታደርገው ነገር፣ ድሮ የምትሳደበው ነገር። አሁን ግን ያን ነገር ስላቆምኩ በጣም ደስ ብሎኛል። ድሮ ነው ያቆምኩት እኮ ጃኒ። አሁን ላይ ሪከርድ ላይ እና በዛው ደስ ብሎኛል ማለት እፈልጋለሁ። ቴንክ ዩ የኔ እናት፣ አመሰግንሻለሁ። በርቺ። ኤኒቲንግ ማውራት ከፈለግሽ ደግሞ እኔ ያለው እሺ እኔ አባት ቴንክ ዩ ቻው። ሞኒዬ በድጋሚ መግባት አናግዳይ ወይ እንዴት ነሽ የኔ እናት? እግዚአብሔር ይመስገን። እንዴት ነህ አንተ? አለሁ። ብዙ ጊዜ ስልክልሽ
ስማ ምን እንደምሆን ታውቃለህ ወይ? የጨፈርኩ ወይ ያወራው ይሆንና ልነካው ስል እመቤቴን ያልቅብኛል። ሁሌ አንተና ሳሮን አየልኝ ሁሌ እንደዛ ነው የሚሆንብኝ። ልክ ልነካው ስል ያልፈኛል። እንዴት ነሽ? ደስተኛ ሆነሽ ስላየሽ ደስ ብሎኛል። አሁን እንደዚህ ነው። በጣም አመሰግናለሁ። ዩ አር የክፉ ቀኔ ሰው። I will never forget. አይ ነው አውቃለሁ። ፍሬንዶች ክሎዝ ፍሬንዶች የነበሩት መጥፎ ሰው አድርገው እንደሚስሉ አለመሆኔ ለአንቺ እንደዛ አለመረዳትሽ በጣም ደስ የሚለኝ። ለእኔ በጣም 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 ጥሩ ሰው ነህ መሆን። አይ ነው እና ሰምዋን ሴድ ላይክ አንተም እንደዛ አድርገሃል ለባምቢ ህይወቴ የሚቆጭበት ነገር ነው። ማንም ብሎኝ ሳይሆን መጥቼ ይቅርታ ጠይቄ ሊያውም ነገሩ ሳይባባስ እንዴት ትዝ የሚልሽ ከሆነ አንቺ ጋር ተገናኝተን የመጣን ጊዜ ድምፅሽ ይሄ መስታወት ላይ ስለምለጥፈው ነው መሰለኝ እኮ እና ያኔ እንትን ብለን ሚዩት አድርገሽው አንሚዩት አድርጊው እስኪ። እኔ ሚዩት ላድርገውሽ። እሺ እና አሁን ጥሩ ነው። ያኔ ትዝ የሚልሽ ከሆነ ብዙ ሰው ብሎክ አድርጎኛል፣ እኔን ፌስቡክ ላይ ቡሊ አድርገውኛል። ያው እንዴት ምናምን ብለው ከዛን ትዝ የሚልሽ ከሆነ አንቺን አግኝቼሽ ከዛ ከሰፈራችሁ ስወጣ የሆነ ቪዲዮ ለቀቄ ነበር። ትዝ ይልሻል? ሪፖስት አድርገሽ ኮሜንት አድርገሽ ነበር። ምንድነው የሚለው ታስታውሻለሽ? ፖስቱ ሚት አድርገሽዋል። ምንድን ነበር ረሳሁት፣ ግን አውቃለሁ እንዳረኩኝ ሪፖስት ምናምን። ሁላችንም አልኩኝ ሁላችንም እኛም የበደሉንን ይቅር እንደምንል በደላችንን ይቅር በለን ብለን በየቀኑ እንጸልያለን። ይሄ ቨርስ ያለው አባታችን ሆይ የሚለው ላይ ነው። እኛም ሁሉም ሰው ይጸልያል ይሄንን እኛም የበደሉን ይቅር እንደምንል አንተም በደላችንን ይቅር በለን የሚል ጸሎት አለ እና እሱን ካፕሽን ጻፍኩና ሁሌ እንዲህ እየጸለየን ግን ከኛ ህይወት ጋር ማይገናኝ ያልበደሉን ሰዎች ሌላ ሰው ላይ አረጉ ብለን ቀን በቀን እናለቅሳለን ምናምን የሚል ፖስት ነው። ትዝ የሚልሽ ከሆነ ትዝ አለሽ? ባይ ዘ ዌይ ጋይስ እንዲህ እንትን እኔ ሀና ብዙ ጊዜ አናዳኛለች፣ ግን ጥሩ ልጅ ናት። የምታናደኝ ቀጠሮ ትሰርዛለች። እሱ ችግር አለብኝ እውነት። ደስ ብሎኛል እንደዚህ ሆኖ ይስላል። ቴንኬኒ ማር አይ ነው ደስ እንደሚልክ ደግሞ ጌታን ትንሽ እና እንዴት ነሽ? አለሁድ በፊትም ትወዳታለህ? ስማ ፊልሜን አየኸው? አላየሁትም። የትኛው እንዴ? ፊልም ሰርቼል እንዴ አታይልኝም? አለም ሲኒማ በሻይፕ እኮ ነው እየታየ ያለው። ምን ሚርስ ዲያስፖራው ባይዘዌ እንዲህ ከተወራበት አይቀር ብናወራው ጉዳዩ ደስ ይለኛል፣ ግን ካሜራ እንትንሽ ሚዩት ይላል። ባወራው ችግር የለውም ማይረፈ ስለሆነ እሺ። አይ ቲንክ የሀና የቀድሞ እዚህ መጥቶ እንትን ያደረገው ሰውዬ መጀመሪያ ላይ በጣም ተበድሏል፣ ቺት አርጋበታለች ብዬ ስላሰብኩኝ ሀናንም እየፖሰትኳት ነበር እኔ። ከዛን ደግሞ እሱን ቴሌግራም ላይ አወራው ነበር። ይሄን ነግሬሻለሁ ላንቺ። በጣም ነው ቴሌግራም ላይ የምናወራው እና ምን ይፈልግ ነበር መሰላችሁ? እኔ እሱ በእንግሊዘኛ የሰራውን እኔ በአማርኛ ትራንስሌት አድርጌ እንድፖስትለት፣ ከዛን ደግሞ ከዛ ውጪ ደግሞ ከሱ ሳይድ መቆም የሌለብኝ ብዬ የማስበው ማለት ነው
እስካሁን ድረስ ቻታችንን ካላጠፋው ቴሌግራም ላይ አላሳያችኋለሁ። ምን አለ መሰላችሁ ሌሎች ሴቶች ቆንጆ ሴቶች ኢንስታግራም ላይ አስተዋውቀኝ፣ ኢንስታግራም ላይ ያሉትን ሴቶች ፎርዋርድ አድርግልኝና ላይክ ጀስት አንቺ ማኒፕሌት እንዳደረገሽ ሌላ ሰው ማኒፕሌት ላደርግ ገብቶሻል። አበባ ልላክ እንዲህ ጊፍት ልላክ ምናምን ከዛም በኋላ ሰርፕራይዝ እናደርጋቸው። ከዛ የሚያደርጉትን ነገር እንዴት እሺ እንደሚሉ ኦር እንዴት እንችንጀናይን ኦኬ እንደሚሉ ቪዲዮ ቀርጸን እኔ ሪፖስት ለንደን ውስጥ እኔ ያኔ ነው ብር እንደሌለው የገባኝ። ከዛን ውጭ ሀገር ሪፖስተው በውጭ ሀገር ቪው ስላለ ገንዘብ ሰራበታለሁ ምናምን ብሎ ቴክስት አድርጎልኝ ነበረ። ከዛ ጀስት ይሄን ነገር እውነቱን መስማት አለብኝ ብዬ ሀኒቾ ጋር መጥቼ ስሰማ በሚያሳዝን ሁኔታ ብዙውን ወጪ የሰርጋችሁን አንቺ ነሽ የቻልሽው፣ የድግሱን ኤቭሪ የሚጠቀመው ነገር ሁሉ እና እሱን ታሪክ አሁን ብዙ ሰው አያውቀውም ምን እንደተፈጠረ እና ማንም እውነቱን እኮ አያውቅም። እኛ እውነቱን የምናግን ከዛ ጊዜ ጀምሮ ሰፖርት አድርገንሻል። እኔ ባይዘዌ ከቲክቶክ የምትወደው ሰው ስባል ሀና ነው የምለው ብዙ ጊዜ እና ባጭሩ ለማብራራት ያክል ሀናና ሰለሞን የሚባለው ዴት ያደረጉ ነበረ። ከዛም በኋላ እሱ ስልኩን ሰጥቷት ነበረ። ውጭ ሀገር ሄደ፣ ጠፋ። ከዛን ሀና የራሷን ላይፍ መኖር ቀጠለች። ሌላ ሰው ዴት ማድረግ ጀመረች። ከዛን ከሌላ ሰው ጋር ዴት ስታደርግ ቀናና እንመለሳላት። ከዛን ተመለሱ። እዚህ ሲመጣ ፕሮፖዝ አደረገላት ምናምን። ከዛም በኋላ እሷ ብዙ ወጪ ሸፍና አይ ቲንክ ማታም አቢዝ ያደርግሽ ነበር አይደል? እሱን አተራ እሺ ብቻ ብዙ ችግር አልፈው ነበረ። ልክ ሲጣሉ ግን እንደዚህ አይነት ነገር ፖሰተ። እሱ ግን ብዙ ወጪውን አንቺ ነበርሽ የምታወጪው እና የሰጠሽ ምናምን እንትኖች ፌክ ናቸው መሰለኝ። በቃ ባኬ ሪከርደር ግባት ነው የሚሆነው ከዚህ በላይ። ኤኒዌይስ ባይ ዘ ዌይ ትናንትና ነው ካገኘሁሽ 2 ዓመት አዋ ካየሁሽ 2 ዓመት አለ። ማርያም በል ወይኔ በቃ አሁን ብታይኝማ አምራለሁ። ያኔስ ቆንጆ ነሽ እያልከኝ ነበርኩ። ፎቶሽን ላሳይሽ። ፎቶ ራስ ተነስተናል እኮ ጋይስ አንድ ላይ። አራው ፈጣሪ ሳምተናል። አምናለሁ እኔ እኮ እውነቱን ስለማቅ አምናለሁ። ቆይ ፎቶ ነበረኝ እኮ ያንቺ ብቻሽን ነው ወይስ አንድ ላይ ያለን? እንደተባለ እኔ እናንተም አለን። ከዚህ እኔም ብቻዬን አለ። አይሌናዬ ለሚውት ማን ነው ሚውት ያደረጋት? እኔ ለኔ እኮ ነው የነገረ የደገፈች። ምን አደረገች? ኦ ይሁን ጋይስ ስናሳዝን እኔ ራሱ እኮ በጣም በቃ ሌላ ታሪክ ውስጥ ነኝ። ወይኔ አይ አምሮብሽ ነው። ከዛም እንትንሽን ደግሞ ላሳይሽ። ጋይስ አቋማ ቀጫጫ ነበረሽ። ቆይ ቀጫጫ ወንድናት ቀጫጫ ቅጥጥ ያልኩ አንቺ 2 ዓመት እድሜያችን ሄደ አንቺ። አይ ኖ እኔማ አረጃው እኮ በእግዚአብሔር እኔ ጉዴ ፈላ። የት ነበር ያገኘሁት? አይ ላቭ ዩ ሞር ሜላዬ አይ ላቭ ዩ ናት። ቴንክ ዩ አንቺ አይ 2 ዓመት አልሆነውም። 1 ዓመት ከምናምን ነው። እውነት አላረጀው። አሁን እኮ ነሐሴ 21 ሲመጣ በዚሁ ዓመት ማለት ነው እንግዲህ ስንት ወር ቀረን? 26 ዓመት ይሞላኛል። አና ታውቂኝ እንዴ? የት ነበረ? አሁን አግኝቼው ነበር። እንደ ሀገር እንወድሻለን። የኔ ቆንጆ ወዬ አረጀሽ እኮ። I thought you were 24. I'm 25 ነኝ። 25 ዓመቴ ነው። 40 ብትገቢ አገባሽ። ወይኔ ጉዴ!
ምንድን ወይኔ አጥንት ምንድን ነኝ? ወይኔ ጉዴ ቀጫጫ። ብዙ ሰው ማያውቀው ሀና በጣም ታታሪ ሰራተኛ ናት። ኢቭን የራስሽ እንትን አለሽ። ያ ለምን እሱ ፕሮሞት አታደርጊም? ብዙ ሰው ነው የሚገዛሽ እኮ። እንደውም እኔ እንጃ ለራሴ ሲሆን ሰንፋለሁ መሰለኝ እና በቃ አይ ዶንት ኖ ላይክ አሁን ይዞ የሚወጣው የምር ሁሌም ተሸጦ ስለሆነ የሚገባው እግዚአብሔር ይመስገን እስካሁን። እኔ እንጃ ለዛ መሰለኝ የምዘናጋው። መቼ መሰለሽ? ኤፕሪል ላይ እኔና አንቺ ተገናኘ። ስመጣ ግን ማርጊያምን እንገናኛለን ግዴታ። ማደስ አለን ጎን ለጎን ፎቶውን አድርገን የምንሰራው በሁለት ዓመት ውስጥ። ግን አሁን ደህና ነሽ? በጣም ትልሽ እዚህ ላይቭን ከዘጋሹ በኋላ ሰላም። ኦ ማይ ጋድ እንደዚሁ ነኝ፣ እግዚአብሔርን እንደዚሁ ነኝ። በቃ ላይቭንም ዘግቼው እንደዚሁ ነኝ፣ ደስተኛ ነኝ በጣም። ነሐሴ 21 ልደቴ። አብሽርሽ። ሰላም እያሉሽ ነው። ሁለት ልጆች አሉ ከኔ ጋር ሰላም እያሉሽ ነው። ሰላም የኔ ማር እንዴት ናችሁ? አንደኛው አንቺ ነው የምትመስለው። ማርያም በል ሊያታ አይቻል አንቺ ሳገቢ። አዎ የማርያም ቀን ደግሞ ልንገራችሁ፣ የማርያም ቀን ብቻ ሳይሆን ማለት ነው ጋይስ አይ ዶንት ኖ ደግሞ አሁን ለምን እንደዚህ አይነት ነገር አወራሽ ብላችሁ እንዳትነሱብኝ፣ ግን እኔ በጣም ላይክ መወዳቸው አባ ጊዮርጊስ ዘጋስጫ እመቤታችን ሰላም። አይ የኔ ማር እውነትም ትመስላለች። እኔ ብዙ ሰው ዳውስት ሊመጣና አንቺን እንደምመስል ይነግረኛል። ጌታን እንመሳሰላለን። እኔ ራሱ እየታየኝ ነው። ያ በጣም ሞር በአካል የሚያውቁሽ ሰዎች በአካል ሲያዩኝ ደግሞ ቁጭ ራሱ እዚህ ጋር ነጥብ አለብሽ ይመስለኛል። አዎ እሱ ብቻ ነው የሌለብሽ እንጂ በአካል ሞር ትመሳሰላላችሁ ይሉኛል። በተለይ ሁማን ሲያደርግ ምናምን ፍሪዝ ሁማን ሲጠቀም ምናምን። ውይ የኔ ማር ደስ ብሎኛል ስለተዋወኩሽ። እሺ ማር እኔም ደስ ብሎኛል። ፎሎ አደርግሻለሁ። እሺ ሀኒቾ እሷም ከታች አንድ ነና። ታዲያ ወይ አቦይ ልጠይቀው የሆነ የተፈጠረ ነገር ካለ በመሃል ቪዲዮ ቆይ ላሳይሽ። እሷም ቪዲዮዎች እንዴት አታውቃትም? ሮብሲ እኔ እንጃ ባት ላውቃት እችላለሁ። ሀይት በለኝ ላውቃት እችላለሁ። ተገናኝተን እናውቃለን አታስታውሽም እንጂ አለች ማርያምን። እኔ በቃ ችግር አለብኝ። ይሄ ሱሪ አልከሽ እንዴ? አውቃታለሁ። አየሽ ከወገበታቸው አውቄሽ ነው ችግር የተፈጠረው። ዛሬ ከእህቷ ጋር ሆና ጾም ናቸውና አፍጥር ብለውን ቤታቸው ሄጄ ነው ጋይስ። በዚህ አጋጣሚ ሮብሲን ፎሎ አድርጓት እሺ። አካውንት እንዴ ቀሚሱ ለአንድ አይነት አለን። አንተ ምን ትቀልዳለህ? ለቀመንታ ነው እሱን ለብሰን ነው የምንገናኘው ሁለታችንም። ያ ጾም ሳያልቅ የምትመጪ ከሆነ እዚህ ሮብሲ ጋር መምጣት እንችላለን። ተፈቅዶ ከሆነ እኔ አሁን ከ9 ቀን በኋላ እመጣለሁ። አልቅማ በቃ ደስ ይለኛል እያለች ነው ሮብሲና እህቷ ከድጃ አለች። እህቷንም ሰላም በያት። ሰላም ከዱዬ እንዴት ነሽ ማሬ? ደህና ነኝ። እንዴት ነሽ? አለሁልሽ። እና ዘለብሽ ነው ፎሎ አድርጌሻለሁ። እሺ እንደወጣሁ መልሳለሁ። አበባ ስጫት። አንድ አበባ እየሰጠችሽ ነው። መለስኩላት፣ አገኘኋት። በቃ አብሽር። እና ምልሽ ነው ሀኒቾ ፊልምሽን አየዋለሁ። ያው አንድ ላይ ሄዳችሁ እዩት። እኔም አሁን ልወጣ ነው። ደስ ብሎኛል። በጣም እወድሃለሁ፣ አከብርሃለሁ።
የኔ እናት እኔም በጣም ነው የምወድሽ ታውቂያለሽ። በጣም ነው የምወድሽ እና አንቺ ደግሞ ለብዙ ሴቶች ምሳሌ የሚሆነች ልጅ ነው እና ላይፍ 30-40 ዓመት ይሞላል ያልፋል። ለማንም የማስረዳትም የመኖርም ግዴታ የለም። ዘና በይ ፈታ በይ። ግን ያን ስልሽ ራስሽን በሚጠብቅ መንገድ ድጋሚ ድራማ ውስጥ በማትገቢበት ድጋሚ ራስሽን ጠብቀሽ በራስ ፈታ በይ እና በጣም ነው የምወድሽ ታውቂያለሽ። አንቺ ደግሞ ስልክልሽ ወይ ቴክስት ስልክልሽ መጥ እሺ ላክልኝ ቴክስት እኔ ልክልሽ ዲክላይን አድርገሽ ፈዋሹ ሲገባ ምን አለህ ዲክላይን አድርጌ ዲክላይን ሳይሆን ሳትቀበይኝ። አዎ ያልፈኛል እኮ አልኩክ እኮ ወሬ ሳውራ ምስል ያልፉኛል ብዙ ሰዎች። ለዛ ነው እንደዛ አርጊ። ምን ልልሽ ነበር ሌላ ደግሞ ታስሬም አልጠየቅሽኝም። ጌታን ሞን ልንገርክ፣ እኔ ብቸኛ መምጣት የማልችልበት ቦታ ምድር ላይ እስር ቤት ነው። እግዚአብሔርን በጣም ላይክ ትክክለኛ ፎቢያ ያለበት ሰው ታውቃለህ። አልችልም፣ በቃ አልችልም። ፈዋን ጠይቄዋለሁ፣ ጠይቀው ሲጀመር ያልጠየኩት ሰው የለም። ግን በቃ መምጣት ስለማልችል ማንም ታስሮ እኔ በህይወቴ ሄጄ አላውቅም። አልወድም፣ በቃ አልወድም። ለዛ ነው እንጂ ፐርሰናል የሆነ ምንም ነገር አይደለም። ጌታን ጥያቄ አለኝ። አንቺ አሁን ቤስት ፍሬንዶች አሉሽ፣ ስማቸውን ማንጠራት እነሱ ስለኔ አሁን መጥፎ ነገር ሲያስቡ ወይም መጥፎ ነገር ሲያወሩ ምን ትያለሽ? እኔ ለኔ ስላለ ሪስፖንስ ነው። ለኔ በጣም ጥሩ ሰው ነህ፣ እሱን ነው የማወራው። የትም በቃ ለኔ አሪፍ ሰው ነህ፣ ይሄን ነው የምናገረው። ሰው የራሱ አስተሳሰብ ይኖራል። ሁሉም ሰው ይወደደኝ አይባልም አይደል? ከጠሉህም የጠሉበት ወይ ሪዝን ኖራቸዋል ወይ ምን አይ ዶንት ኖ። እኔ ግን ለኔ ፐርሰናሊ በጣም ጥሩ ሰው ነህ፣ እሱን ነው የማውቀው። አብሽር የኔ እናት በርቺ። በደንብ ሻይና ወዳለው ደህና ሁንልኝ፣ እንገናኛለን። እሺ የኔ እናት እሺ፣ እንገናኛለን።